ሰበር ዜና ህዳር 16 ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በጎጃም ኮሎኔል ረሺድ ዙ 23ን ጨምሮ ከ60 በላይ ወታደሮችን በመያዝ ብልጽግናን ከርቶ መሰወሩ ተነገረ። ያገዛዙ ከፍተኛ ጄኔራሎች መንገድ ዘግተው የተሰወረውን ሰራዊት እየፈለጉ ነው ተብሏል። ዝርዝር ዘገባ ይዘንበታል። ወዲህ ደግሞ በአራቱም የአማራ ክልል ግዛቶች ከባድ የተባሉ ውጊያዎች ሲደረጉ የዋርካው ምሬ ወዳጁና የኢንጂነር ደሳለኝ ሲያስብሸዋ ጦር በጋራ በመሆን በሶስት ግንባሮች የብልጽግናን ጦር ድባቅ መተውታል። በሌላ በኩል በወሎ ፋኖ ከተማ ሰርጎ በገባበት በሰራው ኦፕሬሽን ከፍተኛ አመራሮችም ተመተዋል ተብሏል። ዝርዝር ይዘንበታል። በጎንደርም እንዲሁ ትንቅንቁ ሲቀጥል የብልጽግና ወታደሮች ሙትና ቁስለኛ ሆነዋል። ዝርዝር ይዘንበታል። በሌላ በኩል በርካታ የአገዛዝ ወታደሮች ከርተው ፋኖን ተቀላቅለዋል። በዝርዝር እንመለከተዋለን። ወዲህ ደግሞ ኢትዮጵያ የመፍረስ አደጋ እንደገጠማት ሲነገር ምስራቅ አፍሪካ በሙታን መሪዎች እየተመራ ነው ሲሉ የፖለቲካ ተንታኞች ተናግረዋል። አይቀሬ የተባለው የኢትዮጵያና ኤርትራ ጦርነትም ትልቅ ስጋት ደቅኗል። ዝርዝር ይዘንበታል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። በቅድሚያም ምስራቅ አፍሪካን ወደሚመለከት ዲፕሎማሲያዊ መረጃ አልፋለሁ። በምስራቅ አፍሪካ በርካታ ቀጠናዎች ሰፊ የሆነ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግሮች ከዕለት ወደ ዕለት እየጨመሩ ሲሆን ቀጠናው በሙት መንግስታት በደካማ መንግስታት እጅም ወድቋል ተብሏል። ስለሆነም በሀያላኖቹ ፍጥጫ ደግሞ ምስራቅ አፍሪካ ላይ አዲስ ጦርነት በተባበሩት አረብ ኤምሬት፣ በሳውዲ አረቢያ፣ በአሜሪካ፣ በቻይና፣ በእስራኤል፣ በኢራንና በሰሜን አፍሪካዊቷ ግብጽ በኩል ሁለት ጎራዎች ተፈጥረዋል። ሁለቱም ጎራዎች ከሱዳን፣ ከኤርትራና ከኢትዮጵያ የእርስ በርስ ግጭት ውስጥ ከሚያተርፉት ብሔራዊ ጥቅም አንጻር ሲሆን በአንጻሩ ከጅቡቲ፣ ከሞቃዲሾ፣ ሶማሌምና ከኬንያ አንጻር ደግሞ ሌላ የኃይል አሰላለፍ እየተፈጠረ ይገኛልም ተብሏል። በጥቅሉ ምስራቅ አፍሪካን የመቀራመትና በእርስ በርስ ጦርነት ምክንያት ሀገራቶች እንዲፈራርሱና የደካማ መንግስታት መናኸሪያ እንዲሆኑም እየተደረገ ነው። ስለሆነም ትግላችንና ቀጠናው ምን ይመስላል የሚለውን በዝርዝር ለማየት እንሞክራለን። ከኛ አንጻር ምን ማድረግ እንዳለብን፣ የአማራው ኃይሎችስ ምን ማድረግ እንዳለባቸው የሚጠቁሙ መረጃዎችንም አቅጣጫ እንሰጣለን። በቅድሚያም ነገረ ሱዳን። የምስራቅ አፍሪካዋ ግዙፍ ሀገር የሆነችው ሱዳን 35 ጊዜ የመፈንቅለ መንግስት ሙከራ እየተደረገባት ሲሆን በአሁኑ ሰዓት 18 ሀገራት በውክልና ጦርነት እየተሳተፉባትም ይገኛሉ። የሱዳን ተፋላሚዎቹ ጀነራል ሐምዳን ደጋሎ ሄሜቲና ጀነራል አልቡርሃን ሀገራቸውንና ህዝባቸውን እያጠፉም ቀጥለዋል። በዋናነት የተባበሩት አረብ ኤምሬት የሱዳን የወርቅ ማዕድንና የቀይ ባህር ጂኦፖለቲካዊ ስትራቴጂ አካል ለመሆን በማሰብ የጀመረችውን የድሮንና ከባድ መሳሪያዎች ድጋፍ አጠናክራ ለሄሜቲ ኃይሎች ስትደግፍ፣ ባላንጣዋ ሳውዲ አረቢያ ደግሞ ከአልቡርሃን ጎን ተሰልፋ ታላቁን ሀገር ሱዳንን እያፈራረሰችም ትገኛለች። ጦርነቱ እስካሁን አሸናፊዎች የሌሉ ሲሆን በተደጋጋሚም ሁለቱ ኃይሎች ሲሸናነፉም ታይተዋል። በርካታ ሰብአዊ ሀብት የወደመበት ሲሆን የሱዳን በርካታ ከተሞችም ባግዳድን ሆነዋል። ነገረ ኢትዮጵያን ስንመለከት ኢትዮጵያ ቀደም ባሉት ዓመታት በምስራቅ አፍሪካ ላይ የቀጠናውን የበላይነት በመውሰድ ታላቅ ሚናዋን ስትወጣ የነበረች ሀገር ብትሆንም የአብይ አህመድ መንግስት ወደ ስልጣን ከመጣ በኋላ የምስራቅ አፍሪካን ሰላም አሳጥቶታል። የቀጠናው ቀውስ ጠማቂ መንግስት የሚል ስያሜንም አግኝቷል። ሀገረ መንግስቱም በእርስ በእርስ ጦርነት ለመፍረስ አንድ ሐሙስ የቀረው ነው ተብሎም ይታሰባል። ኢትዮጵያ በአሁኑ ሰዓት እጅግ ደካማ መንግስታት ከሚባሉት ውስጥ በዋናነት የምትጠቀስ ሲሆን በእርስ በእርስ ጦርነት ምክንያት ሰላም የሌላት ሀገር ከሆነች 7 ዓመታትንም አስቆጥራለች። በተለይም የሀገረ መንግስቱ ኮርስቴት የሆኑት ትግራይንና አማራን በመነጠል የሀገሪቱን የፖለቲካና የስልጣን የበላይነት ወደ ኦሮሚያ ለመውሰድ በሚል የተፈጠረው ጦርነት ሀገሩን ወደ ማፍረስ እያመራው ሲሆን
ጦርነቱንም በተከታታይነት የሚቀጥል አዲስ ሀገርና አዲስ ጦርነት ለማዋለድ በሰሜኑ ኢትዮጵያ የጀመረውን የእርስ በርስ ግጭት ወደ ምስራቅ ኢትዮጵያም እየወሰደ ይገኛል። ሰሞኑን በድሬዳዋ በጅቡቲና በኤርትራ ድንበር አካባቢዎች አዳዲስ ትንኮሳዎችን ለመፍጠር በብልጽግና ኃይሎች በኩል አንዳንድ የሳተላይት ምስሎች እየታዩ ነው። ኢትዮጵያ እንደ ሌሎች ሀገሮች በታሪክ ሽሚያና በውጭዎች ጣልቃ ገብነት ሳይታወቅ በድንገት ልትፈርስ የምትችልበት አጋጣሚ ብዙ ነው የሚሉም በርካቶች ናቸው። በአሁኑ ሰዓት አብይ አህመድ አዲስ ጦርነት ለመፍጠር እንቅስቃሴ የጀመረ ሲሆን በተለይም ከኤርትራና ከትግራይ ኃይሎች የጀመረው እሰጥ አገባ ወደ ጠቅላላ ጦርነት ሊያመራ መሆኑም የተረጋገጠ ሲሆን አወዛጋቢ የሆኑ ሽምግልናዎችን ደግሞ ወደ ኤርትራና ትግራይ እየላከ መሆኑም ታውቋል። የእንግሊዝ የአሜሪካና የኬንያ አሸማጊዎች መላኩም የተረጋገጠ ሲሆን በእርግጥ እንደ ቀጠና ብቻ ሳይሆን በምዕራባውያኑ በኩልም አዳዲስ ጫናዎችም ለመፍጠር እየተሰራ መሆኑም ግልጽ ነው። ነገር ኤርትራን ስንመለከት ደግሞ በምስራቅ አፍሪካ ውስጥ ካሉት በአንጻራዊነት ሙት አገዛዞች የተሻለና ጠንካራ መንግስት ሲሆን ከውጭ ጣልቃ ገብነት አንጻር ተገማችም አይደለችም። ነገር ግን ከሱዳኑ አልቡርሃንና ከግብጽ ጋር ባላት ወታደራዊ ስትራቴጂ አጋርነት ተነስታ ከብልጽግናው ኃይል ጋር አይቀር ጦርነት ውስጥ ሊገቡ የሚችሉበት ሁኔታም እንዳለ ይታወቃል። የብልጽግናው መንግስት የስም ማጥፋት ዘመቻና ክስ የአስመራው መንግስት ሰላም ነስቶታል። ኤርትራ ሉዓላዊ ሀገር ሆና እስከ ቆየችበት ጊዜ ድረስ በቀይ ባህርና በአሰብ ወደብ ላይ ያላት ተጽዕኖ ፈጣሪነት ከሰጥቶ መቀበል መርህ ውጪ በጉልበት ለመጠቅለል በአብይ አህመድ መንግስት በኩል ያልተገደበ የጦርነት ጉሰማ በአስመራው መንግስት በኩል በጥንቃቄ እየታየ ሲሆን ብልጽግና የሀገር ውስጥ ሰላሜን ያጣሁት በኢሳያስ በኩል በሚደረግ ድጋፍ ነው በሚል ክስ በፓርላማና ለሀገራት ኤምባሲዎች ሲከስም ይሰማል። በተለይም የሀገሪቱ ትልቁ ምክር ቤት ላይ የሚሰሙ ዛቻዎችና ፍሬ ቢስ ትችቶችም ለአስመራ መንግስት በቂ ዝግጅት እንዲያደርግም እድል ሰጥተውታል። ስለሆነም የተባበሩት አረብ ኤሚሬቶች በምስራቅ አፍሪካ ሀገራት ላይ ከብሔራዊ ጥቅሙ አንጻር እያደረገች ያለው ሌላ አዳዲስ የሙት መንግስታትን ለመፍጠር የምታደርገውን እገዛም አጠናክራ የቀጠለች ሲሆን ሰሞኑን ለዚሁ ዓላማ የሚውል የጦር መሳሪያ በሞያሌ በኩል ወደ ኢትዮጵያ እያስገባች መሆኑ ታውቋል። እንደሚታወቀው የደካማው አብይ አህመድ መንግስት ከወራት በፊት ጀምሮ በኢትዮጵያ ጅቡቲ በኩል አዳዲስ መሳሪያዎችን እንዳይገቡ ያደረገ ሲሆን የሀገሪቷ የኢኮኖሚ የስበት ማዕከል ጭምር ወደ ደቡብ ኢትዮጵያ ክፍል እያዞረው መሆኑን የተረጋገጠ ነው። ይሄ የሚያሳየው ሀገሪቱን የመበተን አዝማሚያው መሆኑንም ልብ ይላል። ስለሆነም የሀገሪቷንና የቀጠናውን አሰላለፍ በተመለከተ የአማራና ሌሎች የኢትዮጵያ ኃይሎች ምን ማድረግ እንዳለባቸው ጠንቀቅ ብለው ሊያሰላስሉ ይገባል ተብሏል። የአፋባሃ ሚኒልክ እዝና አሳምነው እዝ አሃዶች በጥምረት በተለያዩ ግንባሮች ታላቅ ድል ተጎናጸፉ። ሚኒልክ እዝ የልጅ ኢያሱ ኮር አሃዶችና አሳምነው እዝ የአጼ ዘርዓ ያዕቆብ ኮር ብሩክ የደምሴ ክፍለ ጦር አሃዶች በጥምረት የብልጽግናን ሰራዊት ላይ በተለያዩ ግንባሮች በወሰዱት እርምጃ ታላቅ ድል ተጎናጽፈዋል። በትላንትናው ዕለት በሶስት ግንባር ወደ ማጥቃት የገቡት የእምዬ ሚኒልክ ልጆችና የአሳምነው ጽጌ ልጆች በተለይ በአንዱ ግንባር ብቻ የስርዓቱን ወታደር አብዛኛውን ከበው ሲደመስሱት፣ ከፊሎቹን ደግሞ ቁስለኛና ምርኮኛም አድርጓቸዋል። በዚህ ግንባር ከ10 በላይ ክላሽና በርካታ ተተኳሽ የተማረከ ሲሆን ምሽጉ በጀግኖቹ ተሰብሮ የብልጽግና ኃይል ሲፈረጥጥ እየተከታተሉ እንደ ንብ እየነደፉትም ይገኛሉ። በሌላኛው በነጋሽ ግንባር ያለው ምሽግ ደግሞ በመክት ሻለቃ የተደረመሰ ሲሆን የብልጽግና ኃይል ሬሳውን እያዝረከረከም ፈርጥጧል ነው የተባለው። በሌላኛው በፋርሴ ግንባርም ስበር ሻለቃዎች የአብይን ወዳደር ውሃ እያስባሉ ሲሆን ነውር ጌጡ የሆነው የዘረኛው ጨፍጫፊ ቡድን ከደሴ ተጨማሪ ኃይል እየጨመረ ቢሆንም ከሌላ ቦታዎችን በመያዝ በደፈጣ እያበራዩት ወደ መጣበትም መልሰውታል። በዚህ የተበሳጨውና በእግረኛ ሰራዊቱ ብሎም በመካናይዝድ ውጤት ማምጣት የተሳነው የአገዛዙ ሰራዊት በድሮን ጥቃት ንጹሃኖችን ህይወትም ቀጥፏል። ይህ በእንዲህ እንዳለ ሸዋ ላይም ሌላ ሰበር ዜና ተሰምቷል። የአፋባሃ ደቡብ አማራ ቀጠና አሳምነው እዝ ከሰምኮር ነበልባሉ ክፍለ ጄኔራል ተፈራ ማሞ ብርጌድ በከተማ ኦፕሬሽን በተደጋጋሚ በመስራት አመርቂ ውጤት
ውጤት እያስመዘገበ መሆኑን ባለፈው ሳምንት ደግሞ ናደው ሻለቃ የተሳካ ደፈጣ ስራ በአሮጌ ምንጃር መፈጸሙን መዘገባችን ይታወሳል። ይህ በእንዲህ እንዳለም ሌላ ኦፕሬሽን ተፈጽሟል። ትላንት አመሻሹን ማታ 2 ሰዓት በአረርቲ ከተማ በአሮጌው ከብት ተራ ካሉ መጠጥ ቤት በሚገኙበት የአገዛዙ ዙፋን አስጠባቂ ሚሊሻና ኮማንዶ መከላከያ በያረቄ ቤቱ ተወሽቀው እንደገቡም መረጃ የደረሳቸው መብረቁ ሻለቃ በብርሃን ፍጥነት ከቦታው በመድረስ በወረፋ ሱሳቸውን ሲያጣጠሙ የነበሩትን የአገዛዙን ሰራዊት ኮማንዶና ገረዶች ሚሊሻዎችን ቅንድባቸውን በማለት ሲያጋድሟቸው አምሽተው በሰላም ወደ ቀጠናቸው መመለሳቸውን አስታውቀዋል። በዚህ የተደናገጠው የአገዛዙ ሰራዊት በአካባቢው ከሚገኙ መጠጥ ቤቶች ሰራተኞችን አንቺ ነሽ አንተ ነህ ያስገደልከኝ እያለም በግፍ መረሸኑንም አረጋግጠናል። አረርቲ ሆስፒታል በርካታ ቁስለኛና ሞት እንደታየ በመረጃ ምንጮቻችን አማካኝነት ማረጋገጥም ችለናል። ወደ ጎንደር ስናልፍ ፋኒት የውቤ ክፍለ ጦር በብልጽግና ኃይል ላይ ድንገተኛ ጥቃት ፈጸመ። በትላንትናው ዕለት ከቀኑ 9 ሰዓት ተኩል ገደማ የብልጽግና ኃይል በርካታ ተሽከርካሪዎችን ከባህር ዳር ወደ ጎንደር አጅቦ በማለፍ ላይ ያለ በክንደ ፈርጣማዎቹ የፋኒት የውቤ ክፍለ ጦር አሮንጋሮን ብርጌድ መከት ሻለቃ ፋኖች አማካኝነት ጥቃት ተፈጽሞበታል። በጥቃቱ የብልጽግና ኃይል ከፍተኛ መደናገጥ የተስተዋለበት ሲሆን ጥቃቱ ላይ የተረፉት ሲያጅቡት የነበረውን በርካታ ተሽከርካሪዎችን በመተው እግራቸው ወደ መራቸው በመተው መፈርጠጣቸውም ተነግሯል። ብልጽግና ጥምር ኃይል እያለ የሚጠራው አራጅ ቡድን ከእንፍራንዝ ከተማ ለእገዛ የተላከ ሲሆን በጥቃቱ የቆሰሉትን አስከሬኑን ሰብስቦ ሊመለስም ተገዷል ነው የተባለው። በዚህ ድንገተኛ ጥቃት 5 የብልጽግና ኃይል ሞት ሲሆኑ 12ቱ የብልጽግና ኃይል ክፉኛ መቁሰላቸውም ተረጋግጧል። 4ቱ ከባድ ቁስለኛ በመሆናቸው የመትረፋቸው ነገር አጠራጣሪ ነውም ተብሏል። ይህ በእንዲህ እንዳለ ወደ ወሎ ስንመለስ የሚኒልክ እዝ ልጅ ኢያሱ ኮር የጎፋ ክፍለ ጦር በሳልመኔ ከተማ በመግባት አስደናቂ ኦፕሬሽን ሰራ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒልክ እዝ ልጅ ኢያሱ ኮር የጎፋ ክፍለ ጦር በአልብኮ ወረዳ መቀመጫ ሳልመኔ ከተማ በመግባት በብልጽግና የጸጥታ አካላት ላይ እርምጃ ወስዷል። በዚህም ኦፕሬሽን የአልብኮ ወረዳ ፖሊስ ጽሕፈት ቤት አመራር የሆኑት አሊ ሐሰን፣ የሚሊሻ ጽሕፈት ቤት አመራር ካሳውና ሌሎች ጋሻ ጃግሬዎች ላይ በተወሰደ እርምጃ ከባድ ቁስለኛ ሆነው ሆስፒታል ገብተዋል ሲል የልጅ ኢያሱ ኮር የጎፋ ክፍለ ጦር ቃል አቀባይ አርበኛ ሱልጣን ሱፍ ለሚዲያችን በላከው መልእክትም ገልጾልናል። ወደ ጎጃም እናልፋለን። ከጎጃም ሰበር ዜና ተሰምቷል። አንድ ኮሎኔል ዙ 23ን ጨምሮ ከ60 በላይ አድማ ብተናና መከላከያ በመያዝ መጥፋቱ ተነገረ። የከዱ ኃይሎች አስተማማኝ ሁኔታ ላይ ሲሆኑ ዝርዝር ይዘን እንመለሳለን። በአሁኑ ሰዓት የጠፋውን ኃይል ጀነራል ብርሃኑ በቀለን ጨምሮ ለመፈለግ ማርቆስ ያለው ኃይል ሙሉ በሙሉ በሚባል ደረጃ ከተማውን ለቆ አሰሳ እንደወጣም ነው የተነገረው። ከዚህ ጋር ተያይዞ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ቃል አቀባይ አርበኛ ማርሸት ፀሐዩ በፌስቡክ ባጋራው መልእክቱም ኮሎኔል ረሺድ ከደብረ ማርቆስ በርካታ አባላትና መሳሪያ ይዞ ከድቷል። ብርሃኑ በቀለ ፍለጋውን እያጧጧፈው ነው። ዝርዝር ይዘን እንመለሳለን ሲልም አስታውቋል። ሌሎች የመከላከያ አመራሮችም ይጠፋሉ በማለት ብዙ አመራሮች በቁጥጥር ስር እንዲውሉ ታዟል ነው የተባለው። በተለይ አማራ፣ ደቡብና አፋር እንዲሁም ትግሬ ብሔረሰብ የሆኑ የመከላከያ አዛዦች ከክፍለ ጦር ጀምሮ ያሉ አመራሮች በቁጥጥር ስር እንዲደረጉ አብይ አህመድ አዟል ነው የተባለው። ፍለጋውም ተጧጥፏል። ወደ ሌላ ዘገባ ስናልፍ 5 የአገዛዙ ወታደሮች ከነሙሉ ትጥቃቸው ፋኖን ተቀላቀሉ። ኦህዴድ መሩ የብልጽግና ቡድን በህግ ማስከበር ስም አማራ ህዝብ ላይ ያካሄደ ያለውን ዘር ተኮር ጭፍጨፋ በመቃወም 5 የአገዛዙ ወታደሮች ከነሙሉ ትጥቃቸው በአፋባሃ አጼ ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦርን ስለመቀላቀላቸው ሚዲያችን ከክፍለ ጦሩ ህዝብ ግንኙነት ክፍል ለማረጋገጥ ችሏል። አየነው እንዳያፍር አንድ ኮሪያ ክላሽ 150 ጥይት 3 ካዝና አልብኮ አምሳሎ አንድ ኮሪያ ክላሽ 30 ጥይት አንድ ካዝና ወንዱ አንተነህ አንድ ኮሪያ ክላሽ 150 ጥይት 3 ካዝና ሀብታሙ ጸጋው አንድ ኮሪያ ክላሽ 150 ጥይት 3 ካዝና እንደያዙ ከ6ኛ እዝ 602ኛ ኮር 75ኛ ክፍለ ጦር ከስምሪ ቀጠናቸው ጠፍተው ፋኖን ተቀላቅለዋል። ወታደሮቹ የክፍለ ጦር ቃኝና መሐንዲስ አባል እንደነበሩ ነው የተገለጸው። በተመሳሳይ መንግስቱ በላቸው የተባለ የሸበል በረንታ ወረዳ
የሚሊሻ አባል ከነሙሉ ትጥቁ 64ኛ ክፍለ ጦርን መቀላቀሉን ነው ያረጋገጠ ነው በምስሉ ላይ የምትመለከቷቸው ማለት ነው። ይህ በእንዲህ እንዳለም ሌሎች ተጨማሪ ወታደሮች የአገዛዙን ኃይል በመክዳት በምስሉ ላይ እንደምትመለከቱት የፋኖን ትግል በገፍ እየተቀላቀሉ ይገኛሉ። በዛሬው ዕለትም ማለትም ህዳር 16 2018 ዓ.ም ዘመደ ባውቅ ምስራቅ እዝ 304ኛ ኮር 99ኛ ክፍለ ጦር 2 ክላሽ በመያዝ አሸናፊ አባይነህ ከ602ኛ ኮር 25ኛ ክፍለ ጦር ቸርነት ደስታ ከ605ኛ ኮር 25ኛ ክፍለ ጦር በመውጣት ከነሙሉ ትጥቃቸው 201ኛ ኮር 54ኛ ሻለቃን የፋኖ ጦርን ተቀላቅለዋል ማለት ነው። የአገዛዙ ኃይል ተስፋ ቆርጦ አገዛዙን በመክዳት ፋኖን መቀላቀሉን ቀጥሏል። በመጨረሻም በጧቱ የዜና ወጃችን እንደሚታወቀው አገዛዙ የሰራውን የእጅ ቆረጣ ድራማ በማስረጃ መግለጣችን ይታወቃል። ከዚህ ጋር በተያያዘ የጧቱን ዜና ዳግም ልናሰማ ተገደናል። ምክንያቱም ደግሞ መላው ዓለም ይህንን ወንጀል ብልጽግና እንደፈጸመው ሊያውቅ ይገባልና በተደጋጋሚ ልናሳውቅ ስለወደድን ነው። አሁን በቀጥታ የብልጽግናን ድራማ እናጋልጣለን። እጅ ለመስጠትም እጅ ለመቁረጥም ለሁለት ፕሮጀክቶች አንድ ሰው የተጠቀመው የአብይ አህመድ አገዛዝ ራሱን በራሱ አጋለጠም። እንደሚታወቀው ይህንን 2 ቀን አንድ አሰቃቂ ቪዲዮ በብልጽግና የሚዲያ ሰራዊት በኩል እየተሰራጨ ይገኛል። ጉዳዩን ፋኖ ፈጸመው በሚል የፋኖን ስምም ለማጠልሸት እየተሞከረ ነው። ታዲያ እውነታውን በማስረጃ እናጋልጣለን። እጅግ ዘግናኝ ጭካኔ የተሞላበት የእጅ ቆረጣ ወንጀል በማህበራዊ ሚዲያ ሲሰራጭ አየን። የአገዛዙ ካድሬዎች አንገት እየተበጠሰ ሲጣል እንዳልቆየ በአሰቃቂ ሁኔታ የጅምላ ሞት የዕለት ተዕለት ተግባር በሆነበት ሀገር አንገት ሰው እየጣሉ የታዳጊ ወጣት ጡት እየቆረጡ አይናችን እያየ ቪዲዮ እየቀረጹ ረሽነው ገደል ሲከቱና እየተዘባበቱ ሲሳለቁ የሚያሳዩን የአገዛዙ የመከላከያ ኃይልን የሚደግፉ ኃይሎች ዛሬ ደግሞ በሌላ ድራማ መጥተዋል። ገና ሳምንት ያልሞላው የቢቢሲ የጥናት ሪፖርት እንዳጋለጠው ከ2600 በላይ ከ8 ዓመት ህፃን እስከ 70 ዓመት አዛውንት የመድፈር ወንጀል የፈጸመው የአብይ አህመድ መከላከያን ደግፎ የቆመ እልፍ ቅጥረኛ ካድሬ ሲንጫጫ ገርሞንም ተመለከትን። እጅግ የሚደንቀው ይህ በጭካኔ እጅ ሲቆርጥ በቪዲዮ እያስቀረጸ የሚታየው ፋኖ ነኝ ባይ ኖቬምበር 12 በፈረንጆቹ የሰላም አማራጭ ተቀብለው እጅ ሰጡ ካሏቸው የፕሮፓጋንዳ መጫወቻዎች ጋር ፎቶግራፍ ለጥፈው የፖለቲካ ሸቀጥ እንዳራገፉበት ረስተው አሁን ደግሞ ራሱን ልጅ በጭካኔ እጅ ሲቆርጥ ወንጀል እያሰሩ ቀርጸውት ፋኖ ይህንን ወንጀል ፈጸመም አሉን። አንድ ቀን ውለው ወንጀለኛው በቁጥጥር ስር አዋልነውም ሲሉ ዘገቡም። ይህ 100% ድራማ ነው። በፎቶ አስደግፈን እንመልከተው። ከስር በምስሉ ላይ እንደምትመለከቱት አማራ ኮሙኒኬሽንን ጨምሮ በርካታ የአገዛዙ ሚዲያዎች ኖቬምበር 12 ቀን ይህ ወንጀሉን ፈጸመ የተባለውን ግለሰብ እጅ ሰጠ ብለው በሰፊው ዘግበውት ነበር። ታዲያ ቆየት ብለው ደግሞ ይህንኑ ራሱን ልጅ ኖቬምበር 23 ከ11 ቀን በኋላ እጅ ቆረጠ ብለው አዲስ ፕሮፓጋንዳ ይዘው መጡ። ቀጠሉና ኖቬምበር 24 ደግሞ በቁጥጥር ስር አዋል ነው ሲሉ የብልጽግና ኃይሎች ያለ ሀፍረት ተናገሩ። ቢያንስ አንድ ሰው ለእጅ መስጠትም ለእጅ ቆረጣም ስታሰማሩ እንዴት ህዝቡ ይህንን አያውቅም ብላችሁ በእናንተ ካድሬ ልክ ትንቁታላችሁ? እጅግ አስገራሚም አስደናቂም ነው። ብልጽግና ኖቬምበር 12 ይህንን ግለሰብ እጅ ሰጠኝ ብሎ ድራማ ሰርቶበት ነበር። ቀጥሎም ይህንን ወንጀል እንዲፈጸም አድረገውና ፋኖ ፈጸመ የሚል ፕሮፓጋንዳ ሰራበት ማለት ነው። ቀጥሎም በእጃቸው ያለውን ግለሰብ በንጋታው በቁጥጥር ስር አዋል ነው ብለው ተጨማሪ ፕሮፓጋንዳ ሰሩ። ታዲያ ድራማ ሲሰሩ እንኳን በስነ ስርዓት የማይሰሩት የብልጽግና ኃይሎች እንዲህ በማስረጃ ተጋልጠዋል። ከስር በምስሉ ላይ የምትመለከቷቸው ጠቅላላ ፎቶዎች በራሳቸው ገጾች እየተለቀቁ ናቸው። እጅ ከፍንጅ ማለት ይህ ነው። ይህ አገዛዝ እጅግ አደገኛ የወሮ ወላ ቡድን ስብስብ ነው ስንል በምክንያት ነው። ጅራፍ ራሱ ገርፎ ራሱ ይጮሃል ነው ነገሩ። የፋኖ ሰራዊት ምስጉንና ህዝባዊ ኃላፊነቱን የሚወጣ እንጂ በባንዳ ስም የብልጽግናን ተልዕኮ
ተልዕኮ ተሸካሚዎች በሚፈጽሙት አሉታዊ የዕለት ተዕለት ተግባር ፋኖ ሊከሰስ አይገባውም። ፋኖ ምን ያክል ስብዕና ያለው ወታደር መሆኑን ለዓለም አቀፉ ማህበረሰብ በተደጋጋሚ ያሳየ ወታደር ነው። ጄኔቫ ድረስ የቀይ መስቀል ማህበርን በመጥራት የብልጽግናን ምርኮ ያስረከበ ተንከባክቦ ያቆየ ሰራዊት ነው። የአማራ ህዝብን ትግል በሰይጣናዊ ሐሳብ ለመክሰስ መሞከር በፍጹም ተቀባይነት የለውም። ድርጊቱንም ሆነ ግለሰቡን በፍጹም እናወግዛለን፣ እንቃወማለን። ነገር ግን 100% የብልጽግና ድራማ እንደሆነ ህዝቡ ሊያውቅልን ይገባል ሲሉም የፋኖ ኃይሎች ተናግረዋል። ቆየት ብለን ደግሞ ከአማራ ፋኖ ብሔራዊ ኃይል ቃል አቀባይ ከሆኑት መካከል አበበ ፈንታው በጉዳዩ ላይ የሰጠውን አስተያየትም እናስደምጣችኋለን። እውነታው በደንብ ይገለጣል ማለት ነው። እንግዲህ ዜናውን እንደሰማችሁት ነው። በርካታ ወገኖች በተለይ በትላንትናው ዕለት መረጃው ልክ እንደወጣ እጅግ ግራ ገብቷቸውም ተደናግጠውም ነበር፣ የእኛን ሚዲያ ጨምሮ ማለት ነው። ታዲያ ጉዳዩን ስናጠራ ከፋኖ መሪዎች ጋርም ያለውን ሁኔታ ለማነጋገር ስንሞክር እኛም በራሳችን በሚዲያችን በሰራ ነው ማጣራት የብልጽግናን ድራማ በቀላሉ ልንለየው ችለናል ማለት ነው። ከዚህ ጋር በተያያዘ እንደሚታወቀው ብልጽግና ምንም ያክል ርቀት የአማራን ህዝብ ለማስጠላት ለማስፈረጅና የአማራ ፋኖን ትግል ደግሞ ወደ ኋላ ለማስቀረት እንዲሁም በዓለም አቀፉ ማህበረሰብ ዘንድ ጥላቻ እንዲሁም መጥፎ ስያሜ ለመስጠት የማይሄድበት ርቀትን በግልጽ ያሳየበት ተግባሩ ነው። እንግዲህ ከዚህም የባሱ የከፉ ነገሮችን ብልጽግና ፕሮፓጋንዳ ለመስራት ከዚህም የከፉ ነገሮችን ሊሰራ እንደሚችል በግልጽ የሚጠበቅ ነው። ከዚህ ውጪ ግን በተለይ ከዚህ ዜና በኋላ በተለይ ብልጽግና ካሰራጨው ዜና በኋላ ከዚህ ቀደም በዚህ ትግል ውስጥም ሆነ በሌሎች ከአማራ ፋኖ ትግልና ከብልጽግናው አገዛዝ ጋር በተያያዘ ገለልተኛ መስለው የሚታዩ አካላት የነበሩ ከዚህ ቪዲዮ በኋላ ግን ፋኖን ልክ እንደ ውጪ ጠላት አሊያም ደግሞ ልክ የብልጽግናን ድራማ እንዳላወቀ ሆነው ብልጽግና የሰራውን ድራማ ችላ በማለት ፋኖን ሆነ ብለው ስም ለማጠልሸት ሲሞክሩ ተመልክተናቸዋል። እስከዛሬ እንደ ገለልተኛ ራሳቸውን ሲቆጥሩ የነበሩ አካላት ማለት ነው። ከዚህ ጋር በተያያዘ አማራው ላይ የሚደርሰውን ግፍ፣ ዘግናኝ ግፍ፣ ሴቶች ሲደፈሩ እንግዲህ ከሳምንት በፊት ነው ቢቢሲ እጅግ ዘግናኝ ከ7 እና 8 ዓመት ጀምሮ እስከ 70 ዓመት ድረስ አዛውንቶች የተደፈሩበት ሴቶች በአሰቃቂ ሁኔታ የተንገላቱበትን እውነት የሚያስረዳ ዘገባ ካወጣ እንግዲህ ሳምንቱ ነው። በዚህ ላይ ያልጮኸ የአማራ ሴቶች ጡት በተቆርጦ ሲጣል ዓለም አቀፍ ሚዲያዎች ሳይቀሩ ሲዘግቡት የአማራ ወንዶች በአሰቃቂ ሁኔታ ሲገደሉ ዝም ጭጭ ያለ ገለልተኛ መሳይ ሁሉ ይህንን ነገር አገኘው ብሎ ከዚህ ቀደም በውስጡ አምቆ ያዘውን ፋኖን በምን ላገኘው ሲል የከረመ ይመስል ፋኖ ላይ አፋቸውን ሲያላቅቁ ተመልክተናል። ይህንንም መዝግበናል። እነማናቸው ምንድናቸው የሚለውን በደንብ የተመለከትንበት ነው። ነገር ግን እንደሚታወቀው እኛም ቀደም ብለን ጉዳዩን ለማጥራት እንደሞከር ነው ይህ ድርጊት ፈጽሞ በፋኖ ያልተፈጸመ ብልጽግና ከማረከው 11 ቀን የተቆጠረ የቀድሞ የፋኖ አባል በብልጽግና እጅ ከገባ በኋላ ይህንን ፕሮፓጋንዳና ይህንን አረመናዊ ተግባራቸውን ካስፈጸሙት በኋላ በእጃቸው ከገባ በኋላ ማለት ነው። ከዛም ፋኖ ፈጸመው በሚል የህዝቡን ትኩረት ለመሳብ ከዚህ በተጨማሪም ደግሞ አሁን እንደሚታወቀው ዓለም አቀፍ ሚዲያዎች በአስገራሚ ሁኔታ የፋኖን ትግል እየዘገቡ በአማራ ህዝብ ላይ የአገዛዝ ወታደሮች እያደረሱ ያለውን ጭካኔና ሰቆቃ እየዘገቡ ስለሆነ ይህንን አቅጣጫ ማሳት አለብን፣ ተደራቢ አጀንዳዎችን አምጥተን የፋኖን ስም ማጠልሸት አለብን በሚል የሰሩት ፕሮፓጋንዳ እንደሆነ ግልጽ ነው። ስለዚህ ማንኛውም ሰው ይህንን ተገንዝቦ ከአገዛዙ ፕሮፓጋንዳዎች ራሱን ሊጠብቅ ይገባል። ከዚህ ቀደም ተመሳሳይ ነገሮችን ይህ አገዛዝ ሲሰራ እንደነበረ ብዙ ማስረጃዎች አሉ። ስለዚህ ለዚህ አገዛዝ እንደዚህ ያለ ድራማዎች መሸወድና መታለል አይገባንም ለማለት ነው። የፋኖ ትግል በእንደዚህ አይነት ስም ማጠልሸቶች የሚገታ እንዳልሆነ ራሱ ብልጽግና ያውቀዋል። ነገር ግን ያው እንደዚህ አይነት ያሉ አገዛዞች ሊወድቁ ሲሉ የሚያሳዩትን አይነት
አልሞት ተጋዳይነት በብልጽግና በኩል እየተመለከትን ስለሆነ ግንዛቤው እንዲኖራችሁ በማለት ነው። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮመንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮመንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።